እኔ በጣም ደህና ነኝ። ግን እኔ የምልሽ አባትሽ እንዴት ናቸው? አባዬ ደህና ነው። ሀንዬ ምን ሆነሽ ነው? አይ ምንም። ምን ሆነሻል? ከፍቶሻል እኮ። ደህና ነኝ፣ ምንም አልሆንኩም። ቆይ የተፈጠረ ነገር አለ? አባትሽ ደህና አይደሉም? አይ ደህና ነው። እና ምንድን ነው? ቆይ የተፈጠረ ችግር አለ? ምንም አልተፈጠረም። ሀንዬ እባክሽ በእግዚአብሔር አታስጨንቅኝ። ምንድን ነው ንገሪኝ። አይ ሳይ ሆድ ብሶኝ ነው እንጂ አባዬ ደህና ነው። ሀንዬ ምን ሆነሽ ነው ሆድ የሚብስሽ? እንደዚህ የሚያውቀኝ ሰው አግኝቼ አቅፌ አላውቅም እና አንተ ስታቅፈኝ ሰላም ተሰማኝ። ወይኔ ሀንዬ ባይተዋር ሆነሻል። አንተ ግን እንዴት መጣ? እኔ እንጃ ሀንዬ፣ ብቻ ናፈቅሽኝና ልይሽ ብዬ መጣሁ። እና ሳትነግረኝ? ሀንዬ ብነግርሽማ አትምጣ ብለሽ ትከለክኛለሽ። ወይኔ ግን እኮ መምጣት አልነበረብህም። ግን ደግሞ መጥቻለሁ አይደል ሀንዬ? በቃ ያለፈውን እንርሳው። እንዴት እንደራበኝ ማሚ። አንቺ ደግሞ የሁሉ መንገድ መተሽ እዚህ ስትደርሺ ትንገበገበልሽ። አሁን አይራበኝማ። በሽ ነጠላውን አምጪ፣ እኔ ነጠላውን አስቀምጬ ልምጣ። አንቺ ታጠቢ። እማዬ ደግሞ የለባው ቀርቆሽ ወሬኛ ደግሞ ድራማ የአንቺ ፍቅር እኮ አይጣለሁ አንቄ ካልገደልኩ ነው የሚለው። ያው ታጠቢና ነኝ። እሺ ወንድ ዋና አይሻልሽም? ሴቷ ምናሴ ምን እያደረክ ነው? እስኪ ገምቺ። እንዴ ምን አስቀመጠኝ? አንተ አትነግረኝም እንዴ? ትፈነጂ እንደሆነ አይሻለሁ እንጂ ምን እንደምሰራ አልነግርሽም። ግን ምር ምን እያደረክ ነው? እያየሽኝ አይደለ እንዴ? ምግብ እየሰራሁኝ ነዋ። ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። የሰላም እናት ከቤተ ክርስቲያን መታ እንደምታዩት ምናሴ ምግብ እየሰራ ታገኘዋለች። መጀመሪያ ያየችው ሰላም ነበረች። እንዴት አንተ ምግብ ልትሰራ ትችላለህ? ትለዋለች። የሀናን ስራ አንተ ምን ቤት ነው የምትሰራ? ሀና የት ሄዳ ነው? ሀና የት ሄዳ ነው አንተ የምትሰራ? ትለዋለች። አይ ስልክ ተደውሎባት እኮ ትንሽ ወጣ ብላ ነው፣ ደግሞ ሰርታለች። ማቀራረብ ብቻ ነው ያቀራረበዋለሁ ይላታል። እናትየውም እጅግ በጣም ተናዳ እኮ አንተ ምን ቤት ነው የእሷን ስራ የምትሰራ? የሚከፈላት እኮ ስራውን በአግባቡ ልትሰራ ነው። ምን ማለት ነው ይሄ ምናምን ትለዋለች። ምናሴም እንዴ ማዬ ምን ችግር አለው ይላታል። ሀናም ሰላምም እንደዛው ማዬ ምን ችግር አለው? ሰላም ሀናም እኮ ሰው ነች፣ ችግር ይገጥማል እኮ ምን ችግር አለው ትላታለች። እና የሀና እናት ግን ምንም ውለታ ቢስ ማለት ይቻላል። ውለታ ቢስ የሆነች ሴትዮ ነች። ምክንያቱም የእሷ ልጅ ዛሬ ቁማ የምትሄደው በሰላም በሀና ምክንያት እንደሆነ አታውቅም። እና ሰው እንደ ሰው እኮ ናት ምናምን ይሏታል። ሰውማ ብትሆን ኑሮ ውለታ የከብዷት በስነ ስርዓት ትሰራ ነበረ ትላለች። እናም ሰላምም እጅግ በጣም ተናዳ ኧረ እማዬ ከቤተ ክርስቲያን የመጣ ነው እንደዚህ አይባልም ምናምን ትላታለች። ብቻ ምን አለፏችሁ በአጠቃላይ የሀናና የሰላም እናት የምትሰራው ስራ ምንም ደስ አይልም። በጣም ነገር ስራ ሁሉ በጣም ነው የሚያነደው ማለት ነው። እና ደግሞ ሌላው አዲሱ መረጃ ደግሞ ምናሴ ማነው ኤልያስ ከሀገሩ መጥቷል። እንዴት ልትመጣ ቻልክ? ትለዋለች ሀና። በቃ ማመን አቅቷታል። ደውሎ ሲነግራት ማመን ያቃታት። እንዴት ልትመጣ ቻልክ ምናምን ስትለው በቃ መጣሁኝ ሀኒዬ ናፈቅሽኝና መጣሁኝ። በቃ ደስ ያለንች በጣም ነው የምታስጠላው እና ስትናፍቂኝ ልይሽ ብዬ መጣሁ ይላታል። እሷም እሺ እንኳን ደህና መጣህ፣ ግን መምጣት አልነበረብህም እንዴት ልትመጣ ቻልክ ብላ ሲያቅፋት እንባዋን ነው ያቀረረው። ምክንያቱም ይመጣል በማነው እንደዚህ ሰው አቅፎ ሰላም ብሏት ስለማያውቅ ለምንድን ነው የምታለቅሽው? ምን ሆነሻል? ምናምን ሲላት አይ ምንም እንዲሁ ነው ትላለች። አንዴ ምን ሆነሽ ነው? ከፍቶሻል እኮ ያለ ሲያስጨንቃት አይ ሰው እንዲህ አቅፎኝ ስለማያውቅ ነው
እና ስታቅፈኝ ሆድ ብሶኝ ነው ምናምን ትለዋለች። እና እዚህ ጋርም ቁጭ ብለው ያው እንደናፈቀችውና እንደሚወዳት ሲነግራት ኤልያስ ተው ትለዋለች። ምክንያቱም ለሷ ያለውን ስሜት ታውቀዋለች። እና አሁን ግን ያው ይመስለኛል ጦርነቱ ግን በይፋ ሊጀመር ይመስለኛል። ምክንያቱም ማን ነው ጆሮም ይወዳታል፣ አሲር ማለት ነው። እሱም ይወዳታል፣ ይሄም ይወዳታል ማለት ነው። እና አሁን ጦርነቱ በይፋ ሊጀመር ነው። ከእስር ቤት ሲወጣ ጆሮም ያው ታስሯል። የጆሮን እህት ልታገኛት ሞክራ ነበረ። ነገር ግን ተገናኝተውም ልታውቅ አልቻለችም። ምክንያቱም ጆሮ ስሙ ሌላ ነው። መዝገቡ የሚባል ስም አታውቅም ሀና ማለት ነው። እና በዛ ምክንያት ሳይግባቡ ተለያይተዋል ማለት ነው። እንግዲህ እሱ ሲፈታ ምን እንደሚፈጠር አይታወቅም። መፈታቱ አይቀርም። ሲፈታ ደግሞ ምን እንደሚፈጠር ምን እንደሚሆን ምንም የምናውቀው ነገር የለም። እስከዛው ግን እስኪ ላይክ እና ሼር ሰብስክራይብ እያደረጋችሁ በቀጣይ የምናሳውቃችሁ ይሆናል። ውድ ቤተሰቦች ላይክ ሼር አድርጉ። እናመሰግናለን።